እነዚህ ተመሳሳይ እብዶች ዛሬ መተዋል ማለት ነው። እንግዲህ ሴቷም ራቁቷን መምጣት አይሰለቻትም። ዛሬ ራቁቷን መታለች። ነገ ደግሞ እመኑኝ እች ልጅ ማለት ነው ዛሬ ጀርባዋን እያሳየች መታ ከሆነ ነገ መለመላዋን በፓንት ትመጣለች። አላማቸው ምን እንደሆነ የማያውቁ እልም ያሉ ባለጌ ዘልዛሎች፣ ሁለት ዘልዛሎች፣ ወንዱም ሴቱም ዘልዛሎች። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልልኝ። እንግዲህ አብርሽ አለማየሁ ያው ዝሙት እያስተላለፈ ነው ያለው በጣም በሚያሳዝንና በሚያሳፍር ሁኔታ። ለማንኛውም ይሄን ቪዲዮ ላይክ እያደረጋችሁ እኔ የምላችሁ ውድ ቤተሰብ፣ ቆይ እኔ ላይክ የማታደርጉኝ ቪዲዮ ለምንድን ነው? ሲጀመር ያው እኔ ቻናሌ ስለተበላሸ ለማንም አይደርስም እንጂ ስታዩ ላይክ አድርጉኝ። እንኳን እኔን አይደለም እነ ሄርሜላ እነ ዝልዛሊት እነ ባለጌዎችን ላይክ እያደረጋችሁ አይደለም። በጣም ያሳዝናል ቤተሰብ እየተደረገ ያለው ነገር በእውነቱ። እንግዲህ ብዙ ሰው እኔ ሲናገሩ የምሰማቸው ከሴት ጎን ነው መቆም የምፈልግ። ባለፈው ለምሳሌ ሳምሪና ፈኒ ተጣልተው ሁሉም ሰው ወደ ፈኒ ሄዶ ነበረ። ነገሩ የሳምሪን ወሬ ሲሰሙ ደግሞ እንዳለ ወደ ሳምሪ ተገልብጠው ሴቶች እንዳለ ከሳምሪ ጎን ቆሙ ማለት እና ከሴት ጋር ነው መቆም የምፈልገው የምትሉ ሰዎች ከአንደበታችሁ ብቻ ነው እንደዚህ የምትሉት? ተግባር ላይ የት አላችሁ ታዲያ? ዛሬ እኮ አብርሽ እንደዚህ እየሆነ እየመጣ የምታበረታቱት እናንተ ናችሁ። አይዞ ጀግና በርታ የምትሉት እናንተ ናችሁ ነው ወይስ እናንተ በቃ ዝሙት ነው መማር የምትፈልጉት? ማየት የምትፈልጉት ራቁት ቪዲዮ ነው? ራቁት የሆኑትን ፎቶ ነው ማየት የምትፈልጉት እናንተ? አይዞ በርታ ማለት ለዚህ ነው እየደረጋችሁት ያላችሁትና ሴቶች ምን ሆናችሁ ነው? በእርግጠኝነት የምናገረው ከአብርሽ ቤት የሚኮመተው እኮ አንድ የወንድ ኮሜንት አይኖርም። ከዛ ውስጥ ወንድ ደፍሮ በእርግጠኝነት አይኮምትም ከዛ ቤት መቼም። ሁላችሁም ሴቶች ናችሁ። ወንድ አብርሽን ቢያየው ያፍርበታል። ወንድነቴ አስጠላኝ፣ ወንድነቴን አሸማቀቀኝ ነው የሚለው አብርሽን። ምክንያቱም ስንት ህሊና ያለው ወንድ አለ፣ ቆፍጠን ያለ ራሱን በራሱ የሚመራ ወንድ ስንት ወንድ አለና በአብርሽ ምክንያት አሁን ወንዶች ይሰደባሉ። እና ሴቶች ለምንድን ነው ሴትን የማታግዙ? ሩታውን አታሳዝናችሁም? እኔ በዚህ ሰዓት ላይ ማለት ነው እመቤቴን ሩታ በቃ አንጀቴን በጣም ነው የምታሳዝነኝ። አንደኛ እች ልጅ እርጉዝ ሳለች መከራዋን አይታ ነው የወለደች። ከወለደች በኋላም እረፍት የላትም። አራስ ጫቅላ ህፃን ይዛን እንኳን ማለት ምድረ ዘልዛላ ምድረ አለቅላቂ እየሄዱ ከሷ ላይ ነው ሁላቸውም ካናቷ ላይ የሚጮህባት ከሷ ላይ ነው። አንቺ እንደዚህ ለምን አታረጊም? አንቺ ተመለሽ፣ አንቺ ነገሩን ተይ እያሉ ሁሉም አፍ ስላለው ብቻ ከሷ ላይ ሄዶ አፉን ይከፍታል። እች ልጅ በስነ ስርዓቱ እንኳን መታረስ እየቻለች አይደለም። ይሄው በቃ ሁሉ ነገር ሲሰለቻት ቤተሰቦችንም አሰቃየው ብላ ስላሰበች ቤተሰቦቿን ለቃ ራሱ ለመሄድ እያሰበች ነው አሁን ላይ። እና ስለዚህ ሴቶች በፈጠራችሁ ከሴት ጋር ቆሙ። የሩታ ህይወት በሩታ የመጣ ህይወት በእናንተ እንዲደገም ነው የምትፈልጉት። በእናንተ እንደማይደገም ይሄ ነገር እኮ ምንም ዋስትና የላችሁም። ለምን ነጋችሁን ዛሬ ስለምታሳምሩት ከዛሬው ነጋችሁን አሳምሩ ማለት ነው። ዛሬ እናንተ መጥፎ ነገርን ያበረታታችሁ ነገ በእኛ ህይወት ላይ ጥሩ ነገር ይገጥመናል ብላችሁ የምታስቡ ሰዎች ካላችሁ ተሳስታችሁ። ያኔ ግን እንደዚህ ልክ እንደ ሩታ ህይወታችሁ ምስቅልቅል ሲል ሩታን ትረዳታላችሁ። በእርግጠኝነት ነው የምናገረውና ሲቀጥል ደግሞ ይሄ ልጅ ከትዳሩ በላይ ነው አሁን እየማገጠ ነው ያለው እኮ። ትዳራቸው አልተፋቱም፣ ገና ሊፋቱ ነው። ቀጠሮ ላይ ነው አይደለ ይሄ ነገር። ስለዚህ አልተፋቱም፣ ገና በትዳር ውስጥ ናቸው። በትዳር ውስጥ እያለ እንደዚህ እንደፈለገ ከሴት ጋር እየተወራጨ የሚመጣን ወንድ አይዞ ጀግና ማለት በራሱ ወንጀል ነው። ህሊናችሁን ሊወቅሳችሁ ይገባል። ትክክለኛ አእምሮ፣ ትክክለኛ ህሊና ያለው ሰው ይህን ነገር አይናገርም። በእውነት ይህን አሰሩት፣ በቃ መልሱት፣ ወደ ትክክለኛ ማንነታችሁ ተመለሱና ትክክለኛ ፍርዱን ፍረዱ። ሩታ ሴት ስለሆነች ነው ከእሷ ጋር እየሄዳችሁ የምትጮባት። ሁላችሁም በያንደበታችሁ እየሄዳችሁ አንቺ ነሽ ነገሩን ያሰፋሽው፣ አንቺ ነሽ ነገሩን ያጠበብሽው እያላችሁ አፋችሁን የምትከፍቱ እሷ ሴት ስለሆነች። እሱን ግን ስለማደፍሩት አይደለም። ወንድም የፈጠረው ፈጣሪ ነው፣ ሴትንም የፈጠራት ፈጣሪ ነው። ስለዚህ እናንተ አሁን ከጎኗ ሰው እንደሌላ አስባችሁ ነው፣ ወንድ እንደሌላ አስባችሁ ነው እንደዚህ ይሆናችሁ ያላችሁ። የእናት አባቷን ቤት እንኳን ጥሳችሁ ሂዳችሁ እንደፈለጋችሁ የምትወራገጡት። ግን ደግሞ ፈጣሪ አለ። እቺ ልጅ እስካሁንም ድረስ ፈጣሪ ነው የጠበቃት። አሁንም ደግሞ ፈጣሪ ሀቋን ያስመልስላታል በእርግጠኝነት። ሄርሜላ ደግሞ ማለት ነው ሴት ሆነሽ በሴት ላይ እንደዚህ ጭምልቅልቅ የሚያደርግሽ እንደዚህ ብልግልግልግ የምትዩ ማለት ነው ነገ ሩታን አይተሻል። ከዚህ በፊት አብርሽና ሩታ በጣም ደስተኛ ነበሩ። ዛሬ ያን የሩታ ደስታ ጠፍቶ ሩታ ሀዘን ላይ ነች አይደለ? አንቺ ደግሞ የሩታ እጣ ፈንታ እንደማይደርስሽ ምንም ዋስትና የለሽም። በእርግጠኝነት የምናገረው ደግሞ ይደርስብሻል። ታለቅሳለሽ። ሚዲያ ላይ ወጥተሽ ስታለቅሽ እናይሻለን።
ምክንያቱም ማንም ተደስቶ ማንም ስቆ እየቀረ ስለሌለ ማለት ነው። አንቺም የሩታን ዕጣ ፈንታ እንደምትቀምሽ ሳይውል ሳያድር ታየዋለሽ በራስሽ ማለት ነው። እና ባለጌ እኔ አሳዳጊ የበደላችሁ ብዬ እኔ ቤተሰብ መሳደብ አልፈልግም። ምክንያቱም ከዚህ ውስጥ ቤተሰብ የሚያገባው ነገር የለም። እየባለጉ ያሉት እየተጨመላለቁ ያሉት ልጆች እንጂ ቤተሰብ አይደሉም። ግን በእንደነዚህ አይነት ወራዳ ሰዎች ቤተሰብ ይሰደባል። እና ጋሽዬ እንደው ውይ አሁን ባለፈው ጋሽዬ ሄዶ ሲናገር ግን አልተናደዳችሁም? የምሬን እኮ ነው። እኔ ጋሽዬ በጣም ማከብረው ሰው ነው። ግን ማለት እዚህ ጋር መኮርኮም ያለበት ሰው እያለ ከሩታ ላይ ሁሉም ሰው ከሩታ ላይ በጣም ያሳዝናል። ብቻ እያደረጉ ያሉት ነገር በጣም ልብ ነው የሚሰብረው። ለሩታ በጣም ይሄ የሞራል ስብራት እያደረሱባት ነው ያሉት። አሁን ሩታ ነገሩን ትተዋለች። አሁን ላይ ሁሉንም ነገር ሰልችቷታል፣ በቃኝ ብላለች። ግን ደግሞ እውነት ይሄ ሞራሏ ይነካል። በእውነት ነው የምላችሁ። ማለት እንዴት አይነት ህይወት ነው እየኖርኩ ያለሁት ብላ ልቧ ነው የሚሰበረው። ታውቃላችሁ አይደለ? ህመሙ ምንም የሚጠፋ ህመም አይደለም ውስጧ ላይ የተቀመጠው ማለት ነው። ስለዚህ ሩታ ታሳዝናችሁ። አንዳንዳችሁ ሰዎች ምን አንዳንዳችሁ፣ ኧረ ሁላችሁ ናችሁ አይዞ በርታ ጀግና ጀግና የምትሉት